እንደምን ዋላችሁ። ዛሬ በህዳር 25 እና 26 2013 የብልጽግና ፓርቲ ስራ አስፈጻሚ ኮሚቴው መደበኛ ስብሰባውን አድርጓል። በዚህ የመደበኛ ስብሰባው የተወያየባቸውን አጀንዳዎችና አጽንኦት ሰጥቶ የተወያየባቸውን ጉዳዮች አጭር የሚዲያ ብሪፊንግ ለመስጠት ነው እዚህ የተገናኘ ነው። እንግዲህ ስራ አስፈጻሚ ኮሚቴው የተወያየባቸው በሶስት ዋና ዋና አጀንዳዎች ላይ ነው። የመጀመሪያው ወቅታዊ የሀገሪቱን ሁኔታና የቀጣይ አቅጣጫዎችን የተመለከተ ነው። ሁለተኛው አጀንዳ አገራዊና ዓለም አቀፋዊ የፖለቲካ ቅራኔዎችና የኃይሎች አሰላለፍ የሚል ነው። ሶስተኛው የብልጽግና ፓርቲ የ2013 የምርጫ ዘመቻ በሚካሄድበት ጊዜ የሚጠቀምበትን ማኒፌስቶ ተወያይቶ ማጽደቅና ወደሚቀጥለው የፓርቲው መዋቅር ለውሳኔ እንዲተላለፍ የማድረግ አጀንዳዎች ላይ ነው በሁለት ቀን ቆይታው ውይይት ያደረገው። ከነዚህ አጀንዳዎች አኳያ አጽንኦት ሰጥቶ የተነጋገረባቸው ጉዳዮች በተለይ የመጀመሪያው የሀገራችን ወቅታዊ የፖለቲካ ሁኔታን በተመለከተ ዝርዝር ውይይትና ግምገማ አካሂዷል። በዚህ ውይይትና ግምገማ በተለይም ደግሞ ያው ሁላችሁ እንደምታውቁት በቅርቡ በሀገራችን ሉዓላዊነት ላይ የተቃጣ ጥቃት ነበርና ይሄንን ጥቃት አስመልክቶ ዝርዝር ግምገማና ውይይት አካሂዷል። እንደሚታወቀው የህወሓት ከሃዲ ቡድን ጥቅምት 24 ቀን 2013 ዓ.ም ኢትዮጵያን ለማፍረስ የጠነሰሰውን ሴራ ተግባራዊ ለማድረግ በሀገር መከላከያ ሰራዊት ላይ በተለይም በሰሜን እዝ ላይ ድንገተኛ ጥቃት በመሰንዘር የኢትዮጵያን ሉዓላዊነት የማፍረስ ተልዕኮን ለመፈጸም ተንቀሳቅሷል። ይህ የቲፒኤልኤፍ ከሃዲ ቡድን ኢትዮጵያን ለማፈራረስ እና የኢትዮጵያን ቀጣይነት አደጋ ላይ ለመጣል በማሰብ በመከላከያ ሰራዊቱ ላይ ከፈጸመው ጥቃት ጎን ለጎን ለዚህ እኩይ ዓላማው ለማስፈጸም እንዲመቸው በአማራ ክልል በተለይም ደግሞ ቅራቅር ተብሎ በሚታወቀው አካባቢ ጥቃት ሰንዝሯል። ይሄ የጥፋት ኃይል እነዚህን ጥቃቶች ከሰነዘረ በኋላ የአገር ሉዓላዊነት አደጋ ላይ በመውደቁ አገርን የማፍረስ ተልዕኮ በይፋና በግላጭ በመጀመሩ ምክንያት የፌዴራል መንግስት አገርን የማዳንና ሕግን የማስከበር ዘመቻ ውስጥ ተገዶ እንዲገባ አድርጎታል። ስለሆነም በዚህ ዘመቻ ውስጥ መንግስት ይሄን ሀገር የማዳንና ሕግ የማስከበር ዘመቻ ካወጀ በኋላ ጀግናው የሀገር መከላከያ ሰራዊት የደረሰበትን ጥቃት መክቶ እንደገና ራሱን በማደራጀት የተሰጠውን ግዳጅ በብቃትና በታላቅ ጀብድ በመፈጸም የተጣለበትን ኃላፊነት አኩሪ በሆነ አፈጻጸም መስራቱን ስራ አስፈጻሚው ገምግሟል። በተመሳሳይ በአማራ ክልል የተሰነዘረውን የዚህ ጥፋት ቡድን ጥቃት የአማራ ክልል ልዩ ኃይልና ሚሊሻ ይሄንን ጥቃት በመመከት እንደገና መልሶ የማጥቃት እርምጃ በመውሰድ ይሄ የጥፋት ኃይል እንዲበታተንና ተልዕኮውን መፈጸም ወደማይችልበት ደረጃ እንዲወርድ አገር በማስቀጠልና በማዳኑ ዘመቻ ላይ አኩሪ ተጋድሎ ያደረገ መሆኑን እንደዚሁ ስራ አስፈጻሚው ገምግሟል። ሕግ የማስከበር ዘመቻው
ንጹሐን ዜጎች ላይ ጉዳት ሳይደርስ በአጭር ጊዜ እጅግ ስኬታማና ውጤታማ በሆነ መንገድ ውጤት በማምጣቱ ስራ አስፈጻሚ ኮሚቴው ለሀገር መከላከያ ሰራዊት እንደዚሁም በዚህ ዘመቻ የበኩላቸውን አስተዋጽኦ ላደረጉ አካላት ሁሉ አፈጻጸማቸውን በአድናቆት የተመለከተው ሲሆን በውጤቱም የኢትዮጵያዊነት አሸንፎ መውጣቱ ያረጋገጠበት ግምገማ ነበረ ብሎ መውሰድ ይቻላል። ስለዚህ ይሄ አገር የማዳንና ሕግን የማስከበር ዘመቻ መንግስት በሰጠው የሕግ ማስከበር አቅጣጫ መሰረት ስኬታማ በሆነ መንገድ በመፈጸሙ ኢትዮጵያዊነት በአሸናፊነት መውጣቱን ስራ አስፈጻሚው ያረጋገጠ መሆኑን ለመግለጽ ነው። በአንጻሩ ይህ የጥፋት ኃይል በየግንባሩ በደረሰበት ሽንፈት ምክንያት ሲበታተንና ተስፋ መቁረጥ ውስጥ ሲገባ በንጹሐን ዜጎች ላይ በተለይም ደግሞ በማይካድራ ከተማና በአካባቢው የሚኖሩ ሰላማዊና ንጹሐን ዜጎችን እስካሁን ባለው በተረጋገጠው ወደ 1000 የሚጠጉ ንጹሐን ዜጎችን በማንነታቸው ምክንያት ብቻ ግፍ የተሞላበት ጭፍጨፋና ግድያ ፈጽሞባቸዋል። ይህ የጥፋት ኃይል ከአሁን በፊት በተለያዩ የሀገሪቱ አካባቢዎች ለምሳሌ በመተከል፣ በምዕራብ ወለጋ፣ በጉራ ፈርዳ እና በሌሎችም የሀገሪቱ አካባቢዎች ንጹሐን ዜጎችን ማንነታቸውን መሰረት በማድረግ እንዲገደሉና እንዲጨፈጨፉ የእሱ ተላላኪ በሆኑ ጄሌዎች እንደ ኦነግ ሸኔና ሌሎች ተላላኪ ጄሌዎችን በመጠቀም ንጹሐን ዜጎች ላይ ጭፍጨፋ ሲያካሄድ የቆየ መሆኑ የሚታወቅ ቢሆንም በዚህ በማይካድራው ጭፍጨፋ ግን በቀጥታ ራሱ ይሄ ጭፍጨፋ በማካሄድ ማንነቱን በግልጽ ለኢትዮጵያና ለኢትዮጵያ ሕዝብና ለመላው የዓለም ማህበረሰብ እንዲታወቅ ያደረገበት ሁኔታ እንደነበረ ስራ አስፈጻሚው በዝርዝር የገመገመው ጉዳይ ነበረ። በዚህ አገር የማዳንና ሕግ የማስከበር ዘመቻ የኢትዮጵያ ሕዝብ በሀገራችን መከላከያ ሰራዊት ላይ የተፈጸመውን ጥቃት ከማውገዝ ጀምሮ ይሄ ዘመቻ በስኬት እንዲጠናቀቅ ለሰራዊቱ የማቴሪያልና የሞራል ድጋፍ በማድረግ ከጎኑ መቆሙን ያረጋገጠበት መንገድ እጅግ በጣም የሚያኮራ እና ኢትዮጵያውያን በሉዓላዊነታቸው ላይ በሚመጣ ነገር መቼም ቢሆን ሊደራደሩ የማይችሉ በተለይም ደግሞ በአሁኑ ጊዜ የተፈጸመው የሀገር ሉዓላዊነት ድፍረት ከአሁን ቀደሞቹ የሚለየው በራሳችን በኢትዮጵያውያን ዜጎች በመሆኑ ምክንያት ለእንደዚህ አይነት እኩይ ተግባር ላላቸው ሰዎች ምንም አይነት ትዕግስት የሌለው መሆኑን ህዝቡ ያሳየበት እና አኩሪ ድጋፍ ያሳየበት በመሆኑ ለመከላከያና ዘመቻውን ለማስከበር ለተሰማሩ አካላት ሁሉ ትልቅ ትጥቅና ስንቅ የሆናቸው እንደነበረ ስራ አስፈጻሚ ኮሚቴው ገምግሟል። በዚህ መሰረት አገር ከመፈራረስ እንዲድን እና ኢትዮጵያዊነት ጎልቶ እንዲወጣ ታላቅ ጀብዶ የፈጸመውን የሀገር መከላከያ ሰራዊት እንደዚሁም የተቃጣበትን የብሪት ጥቃት በመመከት ይህንን የጥፋት ኃይል አከርካሪውን ሰብሮ እንዲበታተንና ከተልዕኮ ውጭ እንዲሆን ያደረገውን የአማራ ክልል ልዩ ኃይልና ሚሊሻ እንደዚሁም በአፋር ግንባር በመከላከያ ሰራዊቱ ላይ ጥቃት የሰነዘረውን ኃይል በመመከትና ውርደትና ሽንፈት ተከናንቦ እንዲመለስ ከመከላከያ ሰራዊት ጎን በመቆም ትልቅ አስተዋጽኦ ያደረገው የአፋር ክልል ልዩ ኃይል እንደዚሁም የዘመቻውን ስኬታማነት ወደ ላቀ ደረጃ እንዲደርስ ድጋፍ የሰጠውን መላውን የኢትዮጵያ ሕዝብ በተለይም ደግሞ የህወሓት የጥፋት ቡድን በበሬ ወለደ እንደቀሰቀሰው ሳይሆን ከመከላከያ ሰራዊት ጎን መሆኑን በተግባር ላረጋገጠው የትግራይ ሕዝብ ስራ አስፈጻሚ ኮሚቴው ያለውን ክብርና አድናቆት
ከታላቅ ምስጋና ጋር ያቀረበ እንደሆነም በዚሁ አጋጣሚ ለመግለጽ እፈልጋለሁ። የህግ ማስከበር ስራው ስኬታማ በሆነ መንገድ እየተጠናቀቀ ሲሆን ከዚህ በኋላ የሚቀረው ስራ እነዚህን የጥፋት ቡድኑን የሚያስተባብሩ በህግ የሚፈለጉ አካላትን በገቡበት ጉድጓድ ውስጥ ፈልጎ በማውጣት በፍርድ አደባባይ የማቅረቡ ስራ ነው። ስለሆነም ይሄ ስራ በአጭር ጊዜ እንዲጠናቀቅ ስራ አስፈጻሚ ኮሚቴው አቅጣጫ አስቀምጧል። ከዚህ ጎን ለጎን በግጭቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ሰብአዊ ድጋፍ እንዲቀርብላቸው፣ የተቋረጡ የመንግስት አገልግሎቶች ወደ ስራ እንዲመለሱ፣ ይሄ ተስፋ የቆረጠ ቡድን እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ ሽሽት በሚያደርግበት ጊዜ ጉዳት እያደረሰባቸው ቢሄዱ አንዳንድ የመሰረተ ልማት ተቋማት ላይ በአፋጣኝ ተመልሰው ወደ ስራ እንዲገቡ የማድረጉ ስራ ተጠናክሮ እንዲቀጥልና በአጭር ጊዜ ይሄ ነገር ተግባራዊ እንዲደረግ ስራ አስፈጻሚ ኮሚቴው አቅጣጫ አስቀምጧል። በአጠቃላይ በአገር ሉዓላዊነት ላይ በተቃጣው እና ይህን ተከትሎ በተወሰደው ህግን የማስከበር ዘመቻ ያለውን ሁኔታ በዚህ ደረጃ ስራ አስፈጻሚው ገምግሟል። ከዚህ ጎን ለጎን ከወቅታዊ ሁኔታዎች አኳያ ለአፍታም ቢሆን መዘንጋት የሌለበት የጀመርናቸው የልማት ስራዎች፣ የዲሞክራሲ ስርዓት ግንባታ፣ የሰላም ስራዎች እነዚህ ተጠናክረው መቀጠል እንዳለባቸውና በዚህ ዘመቻ ምክንያት ይሄ ስራ ምንም አይነት መደነቃቀፍ እንዳይገጥመው ሁሉም ክልሎች በዚህ ላይ አጽንኦት ሰጠው ትኩረት ሰጠው እንዲሰሩ እንዲደረግ አቅጣጫ አስቀምጧል። ሁለተኛው አጀንዳ በተመለከተ ከሀገራዊና ዓለም አቀፋዊ ኃይሎች አሰላለፍና እንደዚሁም ደግሞ በአገራችንም በውጭም ያሉ በኢትዮጵያ ጥቅም ላይ በኢትዮጵያ አገረ መንግስት እና ብሔረ መንግስት ግንባታ ላይ የሚኖሩ ስራዎችን ስኬታማ ለማድረግ እንደ መልካም አጋጣሚ የሚወሰዱና እንደ ተግዳሮት የሚወሰዱ ጉዳዮችን ለመለየት ዝርዝር ግምገማ የተደረገበት አጀንዳ ነው። ይህ አጀንዳ በተለይ በሀገር ውስጥ ያለውን ፖለቲካዊ ሁኔታ በዋናነት ቅድም ያልኩት የኢትዮጵያን ሀገረ መንግስትና ብሔረ መንግስት ግንባታ ስኬታማ ለማድረግ በሀገሪቱ የዲሞክራሲ ስርዓት እንዲጎለብትና ኢትዮጵያ ወደ ዳበረና ወደ ሰለጠነ ዲሞክራሲ ለመሸጋገር የምታደርገው ጉዞ የተቃናና የተሳካ እንዲሆን በሚደረገው ትግል ያሉ አስተሳሰቦች ምን አይነት ባህሪና መልክ እንዳላቸው፣ እነዚህን አስተሳሰቦች የሚያራምዱ ኃይሎች አሰላለፋቸው ምን እንደሆነ በዝርዝር የተገመገመበት ክፍል ነው። ስለዚህ ከዚህ አኳያ የሀገራችንን የጠንካራ ብሔረ መንግስትና አገረ መንግስት እንዲገነባ ከሚደረገው ጥረት አኳያ ብዙ ጽንፍ የረገጡ ወይም ዋልታ ረገጥ የሆኑ አስተሳሰቦች አሉ። እነዚህ ዋልታ ረገጥ የሆኑ ወይም ጽንፈኛ የሆኑ አስተሳሰቦች አገርን ለመገንባት ሳይሆን አገርን ለማፍረስ የሚውሉ ስለሆነ ይሄንን አደጋ ለመመከትና መላውን የኢትዮጵያ ሕዝብ ከዚህ ጥቃት አገሩን እንዲጠብቅና እንዲከላከል ፖለቲካዊ ንቃት እንዲኖረው አጽንኦት ሰጥቶ መስራት እንደሚያስፈልግ ተቀምጧል። እንደሚታወቀው ብልጽግና ሴንተሪስት ፓርቲ ወይም ደግሞ የማዕከላዊ መንገድን የሚከተል በመሆኑ እነዚህን የጽንፈኞች አመለካከት ቦታ እንዳይኖራቸውና አገርን የማፍረስ አደጋ እንዳያመጡ መላውን ህዝብ በማታገል የኢትዮጵያን ቀጣይነት የማረጋገጥና የኢትዮጵያን ብልጽግና እውን ለማድረግ በሚደረገው እንቅስቃሴ ውስጥ ጠንክሮ ይህን መንገድ በማጠናከር እንዲታገልና እንዲሰራ አቅጣጫ የተቀመጠበት ነበረ ማለት ይቻላል። ይሄ እንደተጠበቀ ሆኖ እድሎችም አሉ።
መልካም እድሎችን ደግሞ የበለጠ ማሳደግ ያስፈልጋል። የሀገራችን የፖለቲካ ኃይሎች በሀገራቸው ግንባታ ላይ የሚያደርጉትን በጎ አስተዋጽኦ የበለጠ አጠናክረው እንዲቀሩበት። ምንም አይነት የፖለቲካ ልዩነቶች ሊኖሩን ይችላሉ። የፖለቲካ ልዩነት፣ የአስተሳሰብ ልዩነት፣ የአመለካከት ልዩነት መኖሩ የሚጠበቅና መኖር ያለበት ነገር ነው። ይሄ የሚጠላ ነገር አይደለም። ነገር ግን ምንም አይነት የፖለቲካ አመለካከት ልዩነት ቢኖረንም በሀገራችን ጉዳይ ግን አንድ ሆነን አገራችን በመገንባቱ ላይ አብረን መሳተፍ ይኖርብናል። ስለሆነም በዚህ ዙሪያ መልካም አስተዋጽኦ ሁሉም የፖለቲካ ፓርቲዎች በተቻለ መጠን የበኩላቸውን መልካም አስተዋጽኦ እንዲያደርጉ የዲሞክራሲ ምህዳሩን በማስፋት ይበልጥ መሰራት እንዳለበት አቅጣጫ የተቀመጠበት ሁኔታ ነው ያለው። ከዓለም አቀፋዊ ሁኔታው ወይም ደግሞ በዓለም አቀፍ ደረጃ ያሉ የኃይሎችን አስተላለፍ ዓለም አቀፋዊ ሁኔታውን በአጠቃላይ በዝርዝር በመገምገም በተለይም ደግሞ ከእኛ ብሔራዊ ጥቅም አኳያ ከኢትዮጵያ ብሔራዊ ጥቅም አኳያ ዓለማዊ ሁኔታው ምን እንደሚመስል በዚህ ዙሪያ ያሉ አስተላለፎች ለእኛ የሚያመጡት መልካም እድልና ስጋቶች ምን እንደሆኑ በዝርዝር ገምግሞ ለማስቀመጥ ሞክሯል። በተለይም ደግሞ ከአባይ ፖለቲካ ጋር ተያይዞ የህዳሴ ግድባችን እንዳይጠናቀቅና ወደሚፈለገው የኃይል ማመንጨት እንዳይሸጋገር የሚደረጉ ዘመቻዎች፣ በዚህ ላይ የሚከፈቱ የተለያዩ የሚዲያ እና የፕሮፓጋንዳ ቅስቀሳዎች እና ሌሎችም የአደጋዎች ምን ሊሆኑ ይችላሉ የሚለውን በዝርዝር ለመገምገምና ለመወያየት ተሞክሯል። በዚህ መሰረት ራሳችንን እነዚህን መልካም እድሎች እንዴት የበለጠ እንደምንጠቀምባቸው፣ ስጋት የሆኑትን ነገሮች ደግሞ እንዴት መታገል እንዳለብን ግልጽ አቅጣጫ ለማስቀመጥ ሞክሯል ስራ አስፈጻሚው ማለት ነው። ሶስተኛውና የመጨረሻው አጀንዳ የብልጽግና ፓርቲ የ2013 ዓመተ ምህረት ምርጫን በተመለከተ የሚወዳደርበትን ማኒፌስቶ በሱ ላይ የመወያየትና የማጽደቅ አጀንዳ ነበረ። እንግዲህ እንደምታውቁት 2013 አገራዊና ክልላዊ ምርጫ የሚካሄድበት ዓመት ነው። ከብልጽግና አኳያ የዘንድሮ ምርጫ የመጀመሪያ እና ቀዳሚው ግባችን ምርጫው ሰላማዊ፣ ዴሞክራሲያዊና ነፃ እንደዚሁም በኢትዮጵያ ሕዝብ ዘንድ ተቀባይነት ያለው ምርጫ እንዲካሄድ የማድረግ ዓላማ ነው ያለን። ይሄ በጣም ትልቅ ዓላማ ነው። ይሄ ዓላማ በብልጽግና ፓርቲ ብቻ መቀመጥ ያለበት ሳይሆን ሁሉም የፖለቲካ ፓርቲዎች ሊጋሩትና በዚህ መንገድ ሊንቀሳቀሱ ይገባል የሚል እምነት አለን። እስካሁን በነበሩ የሀገራችን ምርጫዎች የህዝቡን ይሁንታ አስተማማኝ በሆነ መንገድ ያገኙበት እድል ብዙ አይደለም። ስለዚህ አሁን በጀመርነው ሀገራዊ ለውጥ አንዱ ከዲሞክራሲ ስርዓት ግንባታ አኳያ እውን ማድረግ አለብን ብለን የምናምነው አዲስ ታሪክ መሰራት አለበት በኢትዮጵያ ብለን የምናምነው በዘንድሮ ምርጫ ነው። አንዱ ማለት ነው። ምርጫ የመጨረሻው የዲሞክራሲ መገንቢያ መሳሪያ አይደለም፣ ግን አንዱ ነው። ስለዚህ ይህን ምርጫ በሰላማዊ መንገድና የኢትዮጵያ ህዝብ ነፃ ምርጫ መሆኑን የሚያረጋግጥበት ቅቡልነት ያገኘበት ምርጫ እንዲሆን ማድረግ ከተቻለ እንደ ሀገር አንድ ትልቅ ምዕራፍ የመሻገር ያህል ተደርጎ ነው የሚቆጠረው። ስለሆነም ሁሉም የፖለቲካ ፓርቲዎች እንደዚሁም በአጠቃላይ የኢትዮጵያ ህዝብ ይሄ ምርጫ ይህን ግብ እንዲያሳካ ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ነፃ ምርጫ እንዲሆን እና በህዝቡ ዘንድ ተቀባይነት ያገኘ በዓለም አቀፍ ማህበረሰቡ ዘንድም ተቀባይነት ያገኘ ምርጫ ሆኖ እንዲጠናቀቅ የማድረጉን ስራ ሁላችንም በትኩረትና በተለየ ሁኔታ አይተን ዘንድሮ ይህን መፈጸም አለብን የሚል እምነት አስቀምጧል ብልጽግና። ከዚሁ በተጨማሪ እንደ ሁለተኛ ግብ የሚወሰደው ማንኛውም ተፎካካሪ ወይም ተወዳዳሪ የፖለቲካ ፓርቲ እንደሚያደርገው ብልጽግናም ወደ ውድድር ሲገባ፣ ወደ ፉክክር ሲገባ አሸንፎ ለመውጣት ነው የሚወዳደረው።
ይሄ ሁሉም በምርጫ ለሚወዳደሩ ፓርቲዎች የሚቀመጥ ግብ ነው። ስለዚህ ብልጽግናም አብላጫ ድምፅ አግኝቶ በቀጣዮቹ 5 ዓመታት መንግስት ሆኖ በኢትዮጵያ ሕዝብ ዘንድ ተቀባይነት ያለው መንግስት ሆኖ እንዲሄድ ሊያደርግ የሚችለው ውጤት ማምጣት እንደ ግብ አስቀምጧል። ይሄን ውጤት ለማምጣት ደግሞ የሚወዳደርበትን ማኒፌስቶ ማዘጋጀትና ከወዲሁ በዚህ ላይ የጋራ መግባባት ፈጥሮ ወደ ምርጫ ቅስቀሳ በሚገባበት ጊዜ የሚወዳደርበትን መሰረተ ሀሳብ ለህዝብ የሚያሳውቅበት ሰነድ ነው ይሄ ሰነድ። ስለሆነም በዚህ ላይ ዝርዝር ውይይት ተደርጓል። የጋራ መግባባት ተደርሷል። ይሄ ቀጥሎ ባለው የብልጽግና ማዕከላዊ ኮሚቴ ቀርቦ ጸድቆ ከዛ በኋላ ምርጫ ቦርድ በሚያወጣው የምርጫ ቅስቀሳ ፕሮግራም መሰረት ይሄን ማኒፌስቶ ለህዝቡ እያስተዋወቁ የምረጡኝ ቅስቀሳ ዘመቻ ውስጥ የሚገባበትን ሁኔታ ለማካሄድና ከወዲሁ ዝግጅቱን ለማጠናከር የሚያስችለው ስራ የሰራበት ነው ተብሎ ይወሰዳል። ስለዚህ በአጠቃላይ በ2 ቀን የስራ አስፈጻሚ ኮሚቴ የውይይት ጊዜ በእነዚህ አጀንዳዎችና አሁን በጠቃቀስኳቸው አንኳር ጉዳዮች ላይ ውይይት ያደረገ መሆኑን ለመግለጽ ነው።